ሄሎ ጋይስ እንዴት ናችሁ? ዛሬ ማሳያችሁ እንዴት የውሸት ዝናብ እንደምትጠቀሙ ነው። የውሸት ዝናብ ለመጠቀም በመጀመሪያ ደረጃ አንደርስታንድ ማድረግ ያለብን ስለ ቪፔክስ ነው። ቪፔክስ ማለት ምን ማለት ነው? እንዴት እንጠቀማለን? የምንጠቀምባቸውስ ዌብሳይቶች ምንድን ናቸው የሚለው በዚህ ቪዲዮ ገልጸላችኋለሁ። ስለ ቪፔክስ ያላችሁን አንደርስታንድ በዚህ ማዳበር ትችላላችሁ ማለት ነው። እንዴት የውሸት ዝናብ እንጠቀማለን፣ በቪዲዮችን ላይ እንዴት እናስገባለን፣ እንዴት ኤዲት እናደርጋለን የሚለውን አንድ በአንድ ይዤላችሁ መጥቻለሁ ማለት ነው። ይህንን ቪዲዮ ስትጀምሩ በላይክ ጀምሩት። ላይክ ካደረጋችሁ በኋላ እንዴት እንደምንጀምር አሳያችኋለሁ። በመጀመሪያ ለዚህ ነገር የሚጠቅመው ቪዲዮ መቅረጽ ነው። ቪዲዮ ስትቀርጹ አንዳንድ ነገሮች ማስተካከል አለባችሁ ማለት ነው። አንደኛው ቪዲዮ ስትቀርጹ በቦታው ላይ እርጥበት መኖር አለበት። ሁለተኛው በራሳችሁ ላይ ወይም በልብሳችሁ ላይ ትንሽ እርጥበት መኖር አለበት ማለት ነው። በውሃ ነከር ታደርጉና እርጥበት እንዲኖረው አሁን የምንጠቀምባቸው ነገሮች በቪዲዮ ላይ ሲጨምሩ እርጥበት የማያስገኙ ወይም ኦብጀክቱ ላይ ምንም ተጽዕኖ የማያመጡ ሲሆን ይህንን ነገር በኦብጀክቱ ላይ ትንሽ ውሃ ነከር ካደረገን በኋላ እውነታዊ እንዲሆን አድርገን እናደርጋለን ማለት ነው። ይህንን ነገር ካደረገን በኋላ የምንጠቀምባቸውን ቪፔክሶችን እናወርዳለን። እንዴት እናወርዳለን የሚለው በመጀመሪያ ላይ እንደነገርኩላችሁ በዚህ ቪዲዮ ላይ ገልጬላችኋለሁ። ከዛ አወርደን አንድ ላይ ፎልደር እናዘጋጃለን። ከዚያ በኋላ ኤዲት ማድረግ ነው። እንዴት ኤዲት እንደምናደርግ አሳያችኋለሁ። ሌትስ ጎ። ካፕካታችንን እንከፍታለን። ከዚያ ኒው ፕሮጀክት የሚለውን ነክተን ወደ ውስጥ ከገባን በኋላ የቀረጽነውን ቪዲዮን ራይት አድርገን አድ እንላለን። ከዚያ ኤሮላችንን ነክተን ደብሊኬት እናደርጋለን። ደብሊኬት ካደረገን በኋላ አንደኛ ላይ ያለው ኦቨርሌይ ላይ እናደርግና ወደ ታች እኩል ይሆንልናል። ወደ ፊት ስክሮል አድርገን ሪሙቭ ባክግራውንድ የሚለው አውቶ ሪሙቭ ባክግራውንድ ራሱ እንዲያደርግልን እናደርጋለን። ከዚያ ፕሌስ የሚለው በየአንዳንድ ቪዲዮ ላይ ካት ያደርግልናል ማለት ነው። ፕሌይ እያደረገ ያስተካክልልናል። ፕሌይ ካደረገን በኋላ ወደ አንደኛው ቪዲዮ ላይ ሄደን እኛ የቀረጽነውን ቪዲዮ ፊልተር እናደርጋለን ወይም አድጀንስስ መልክ እንሰጠዋለን ማለት ነው። አድጀንስስ ውስጥ ከገባን በኋላ ክላሪቲ ውስጥ ገብተን እዚች ጋር የሚታያትን የኦሬንጅ መልክ ወደ ደምዛዛ ቀለም እንቀይራለን። ፊልተር የምትለው ውስጥ ከገባን በኋላ እዚች ጋር በስክሪኑ ላይ እንደምታዩት እችን እንጠቀማለን። ከዚያ ያወረድነውን የደመና ቪፔክስ እናስገባለታለን። ካስገባን በኋላ ከታች በኩል ስፕሊስ የምትል ነገር አለች። እሷን ነክተን ዳርክኔስ ውስጥ ስናስገባ ወደ ኋላ በኩል ላይ ያለውን ደመናውን ቀጥታ ያስገባልናል። ካረጋገጠን በኋላ እዚህ ጋር አቁሙና ነገር ግን ሰብስክራይብ ይህንን ቻናል አድርጋችኋል? ሰብስክራይብ አድርጎኝ እንጂ ሰብስክራይብ ማድረግ ከባድ ነገር ሆኖ ነው። ታደርገኛለህ? በቃ ወንድሜ እኔ ያደርጋለሁ። እሺ በቃ ከቪዲዮ በታች ሰብስክራይብ የምትል በተን አለች አይደል? አለች። በቃ እሷን ነክተን ሰብስክራይብ ማድረግ ትችላለህ። እሺ አድርጌያለሁ። በመቀጠልም ላይክ አድርግ ይህን ቪዲዮ ላይክን አድርጌያለሁ። በቃ አሁን ቀረጻ ላይ ስለሆንኩ ቀረጻ ላይ በቃ እኔ ውጣልኝ። እናንተም ሰብስክራይብ አድርጉኝ እንጂ ካደረጋቸው እንቀጥል። ሌላውን ዝናቡን ምናምን እናስገባለታለን። ራይት አድርገን አድ ስንለው ሜዳ ሙሉ ይስሞላለን። ስፕሌስ የምትሏን እንካለን። ስፕሌስ ውስጥ ከገባን በኋላ ፊልተር ላይ እናደርጋለን። ሮቴት እያደረገን በየቪዲዮችን ላይ ወይም የምንጠቀምበት ቪዲዮ ላይ ደብሊኬት ያደረገን ወደ ምንፈልግበት ቦታ ማዞር ብቻ ነው።
ደብሊኬት ታደርጋላችሁ። ይህንን ካደረጋችሁ በኋላ ማለት ነው። ከዚህ አሬንጅ ሌየርስ ውስጥ ከገባም በኋላ ከእኔ በኩል ከኋላዬ እንዲኖር ነው የምፈልገው። ምክንያቱም ሌሎች በተጨማሪ ከፊት ሲሆኑ ከኋላም ዝናቡ እንድታየልኝ ማለት ነው። እሱን እያደረግኩኝ ደብሊኬት አደርጋለሁ። ደብሊኬት ካደረገን አይቀር እያንዳንዱን እያዞርን በቪዲዮችን ላይ በምንፈልገው ቦታ ላይ እናደርጋለን። ስናደርግ አንድ ነገር ቪዲዮችን ላይ ይጎላል። ሙሉ በሙሉ በመሬት ላይ የሚፈሰው ነገር አይታይም። ካወረድነው አድ ኦቨር ላይ አድርገን እርሱን ነገር እናስገባለን። አድ ካደረገን በኋላ ይህ ከዩቱብ ስለወረደ ነው በግሪን ስክሪን ያመጣልኝ። እሱን ወደ ክሮማኬ በመሄድ ግሪኑን እናጠፋለን ማለት ነው። 7 ላይ ታደርጋላችሁ እና ራይት እንላለን። ከዚያ አድጀንስስ አሁንም እንገባልና ግሪን የነበረውን ወደ ደምዛዛ ከለር ይቀይራለሁ። ከዚያ ግራፑን እንደዚህ ያደርጋችሁ ከሳላችሁት ከቦታው ጋር ይስማማል ማለት ነው። ያው ያለቀ ነው ማለት ነው። ይህ ቪዲዮ በቀላል መንገድ በስልካችን የውሸት ዝናብ እየፈጠርን እንደ ቀደመው ደብሊኬት እናደርጋለን። ይህንን ያስተካከል ነው ማለት ነው። ደብሊኬት ያደረገውን ኦቨርሌይ ያደረገን ማስተካከል ነው። ይህ በጣም ሲምፕል የሆነ የቪዲዮ ኤዲቲንግ ነው። ሁሉንም ነገር ከጨረስን በኋላ ቼክ እናደርጋለን። ከዚያ ከላይ በኩል 180 ፍሬም የምትለውን ነክተን እኛ የምንፈልግበት ቦታ ላይ እናደርጋለን። አሁን የምንፈልገው 4K እንዲሆንልኝ ነው። ፍሬም ሬቱ 50 እንዲሆንልኝ ይፈልጋለሁ። ከዚያ ኤክስፖርት አደርጋለሁ ማለት ነው። ቪዲዮ እንዳያችሁ በመጀመሪያ ያለውን አንድ ባንድ እንዴት ኤዲት እንደምታደርጉና እንደምትጠቀሙ አንድ ባንድ አሳያችኋለሁ። ይህ ይጠቅማችኋል ብዬ ነው ይህንን ቪዲዮ ያዘጋጀውላችሁ። ፕሊዝ ጋይስ ይህንን ቪዲዮ ላይክ እና ሰብስክራይብ ቻናልን እንድታደርጉ ይጠይቃችኋለሁ። ከዚህ በኋላ በዚህ ቻናል የሚለቀቁ አዳዲስ ቪዲዮዎች እንዲደርሳላችሁ የደወል ምልክቷን መጫናችሁን እንዳትረሱ። የሚቀጥለው ቪዲዮ እስከምንገናኝ ፒስ አፕ።